ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ የወላይታ ጊፋታ ሩጫ በደማቅ ሁኔታ ይካሄዳል። እስከ መጨረሻ እንግዲህ ያለውን ድባቡ ምን እንደሚመስል አሳያችኋለሁ። እንግዲህ በደማቅ ሁኔታ ሩጫው እየተካሄደ ነው። ውስጥ ድባቡን ይመስላል። እንግዲህ ታላቅ የወላይታ ጊፋታ ሩጫ በደማቅ ሁኔታ እየተካሄደ ይገኛል። እስከ መጨረሻ ተከታተሉት። ዋው አሜዚንግ! በጣም ደስ የሚል ሁኔታ ነው። ተከታተሉት እስከ መጨረሻ። ዋው ዋው ዋው! ደስ የሚል ሩጫ ነው። እስከ መጨረሻ ተከታተሉ። እንግዲህ ወላይታ የጊፋታ ሩጫ ነው። በጣም በአሜዚንግ ሁኔታ እየተካሄደ ይገኛል። በጣም የሚገርም ማለት ነው። እስከ መጨረሻ ተከታተሉት። እስከ መጨረሻ ተከታተሉ ጋይስ። አይስ ዋው! በጣም አሜዚንግ ነው። ተከታተሉት። ዋው! ደስ የሚል ነው። አሜዚንግ! በጣም በሚገርም ሁኔታ እየተካሄደ ይገኛል። በጣም በሚገርም ሁኔታ እየተካሄደ ይገኛል። ወላይታ የጊፋታ ሩጫ ማለት ነው። ደስ ይላል። የጊፋታን በዓል መጠበቅና ለትውልድ ማስተላለፍ የሁላችን ኃላፊነት ነው። ጊፋታ በዓላችን የእርቅና የሰላም በዓል ነው። ጊፋታ በዓላችን የአንድነታችን ማሳያ ነው። አሉ እየመጡ ነው። በርካታ ቦዲቲ ከተማ ከኛ ጋር ናቸው።
እናመሰግናለን። ቀጥላለን ዲጄው ይህ ታላቁና ደማቁ የእኛነታችን መለያ እጅግ ውብ ባህላችን አዲስ ዘመን መለወጫ ጊፋታ በዓል የዓለም የማይዳሰሱ ቅርሶች ሆኖ በመመዝገቡ ይህንን ውብ ባህል ለትውልድ ለማስተላለፍና ለማስቀጠል የአንድነታችን አሻራ የሆነውን ጊፋታ በዓል በዩኔስኮ የተላከውን አዋጅ እውቅና ለመቀበል ልዩ ድምጾች ነው የተካሄደ ነው። ዛሬ ደግሞ ለወላይታ ልማት ማህበር ተወጣን ነው የሚለውን ቲሸርት ለብሰን ደግሞ የጊፋታ ብስራቶች ለህዝባችን ከፍታ በሚል መሪ ቃል ነው ይህ ታላቅ ሩጫ የተዘጋጀው። ከሌሊት 12 ሰዓት ጀምሮ ይህ ያማረ የደመቀ ነው። እዚህ ደግሞ ማጠቃለያ ወላይታ ሶዶ ዩኒቨርሲቲ እጅግ እንዳይን ብሬናችን የምንጠብቀው ይህ በዚህ ጋር ሁለተኛው በር ላይ ይህ ማጠቃለያ ፕሮግራም ይኖረናል ማለት ነው። በሴቶችም በወንዶችም ከ1 እስከ 3 የወጡ ጉደኛ ሯጮች አሉ። በዚህ አጋጣሚ ወላይታ የሚገራርሙ ሯጮችን ሁሉ የምታይበት እጅግ በጣም በሚገርም ሁኔታ ተገኝተዋል ማለት ነው። እናመሰግናለን። ከጥቂት ደቂቃዎች በኋላ እግሮች ምልክት ያሳዩን ፕሮግራማችን እንጀምራለን። ቀስቀስ እያላቸው እያተዘ እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን ይላሉ። ይህ የዛሬ ሩጫ መርሃ ግብር እጅግ በጣም ትልቅ ትርጉም ያለው የተለያዩ ስኬቶችን ያስተሳሰረ አንደኛ ተጀምሮ የተቀጣጠለውን የወላይታን ልማት የምናቀጣጥልበትን መርሃ ግብር የሚያበስር፣ በሁለተኛ ደረጃ የወላይታ ብሎም የክልል አልፎም የሀገር የሆነ የዓለም አቀፍ የሆነ የጊፋታ ባህላችን ወይም የወላይታ ብሔር ዘመን መለወጫ ጊፋታ በዓል በዩኔስኮ በማይዳሰስ ቅርስ መመዝገቡን ተከትሎ የሚከበረውን የጊፋታን የማረጋገጫ ሰርቲፊኬት የምንቀበልበትን ስኬት የምናበስርበት አልፎም በቀጣይ የወላይታ ልማት ብስራቶችን የምንጀምርበት 3 አይነት ዓላማን ያስተሳሰረ መሆኑ የዛሬን ሩጫ እጅግ በጣም ልዩ ያደርጓል። እንኳን ለዛሬዋ ቀን አደረሳችሁ አደረስን ይላል። እየተዝናናን እናለማለን፣ እያለማን እንዝናናለን። የዛሬ ሩጫ ከፊት ለፊት ለወላይታ ልማት እሮጣለሁ ይላል፣ ከጀርባ የጊፋታ ብስራቶች ለህዝባችን ከፍታ ይላል። ስለዚህ 2 ዓላማን ያነገበ ነው። በዚህ ሩጫ የተሳተፋችሁ ሁላችሁም በወላይታ ልማትም በጊፋታ ዩኔስኮ መመዝገብም እጅግ በጣም ትልቅ አሻራ ያሳረፋችሁ በመሆናችሁ ኩራት ሊሰማችሁ ይገባል። እንኳን ደስ አላችሁ። ከዚህ በመቀጠል የዛሬውን ሩጫ ዓላማንና ቀጣይ የሚተገበሩ ተግባሮችን ወይም ኩነቶችን በማስመልከት ንግግር እንዲያደርጉና መልእክት እንዲያስተላልፉ የዞናችን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማን ወደዚህ እየጋበዝኩኝ በክብር እንድትሸኙ ጠይቃችኋለሁ። ሰላም ናችሁ? ፀሐይ ስለሚያስቸግር ነው። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እሺ ሰሮየታ ክቡር ዶክተር አማሪያ ቦታ የወላይታ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና መንግስት ዋና ተጠሪ፣ ክቡር አቶ ረዳት ፕሮፌሰር ዘገየ ጳውሎስ የወላይታ ሶዶ ከተማ የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ፣ ክቡር አቶ መንግስቱ ትግሮ የሶዶ ከተማ ምክትል ከንቲባ፣ ክብርት ወይዘሮ ጤናዬ ትራንጎ የወላይታ ዞን ህዝብ ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ አልማዝ ባንጫ የሶዶ ከተማ የህዝብ ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የወላይታ ዞን እና የሶዶ ከተማ የአስተባባሪ አካላት፣ የተከበራችሁ የክልል ስራ አመራር የመጣችሁ ከፍተኛ የስራ ኃላፊዎች፣ የተከበራችሁ የ16ቱም ወረዳ አስተዳዳሪዎች፣ የ10ቱም ከተማ
ከንቲባዎች፣ የወረዳ አስተባባሪዎች እና የከተማ አስተባባሪዎች፣ የተከበራችሁ ከወላይታ ሶዶ ዩኒቨርሲቲ የመጣችሁ የዩኒቨርሲቲ አመራር አካላት፣ የተከበሩ ዶክተር አሉላ የሶዶ ግብርና ኮሌጅ ዲን፣ የተከበራችሁ ከሁሉም ቦታ የመጣችሁ የሶዶ ከተማ ነዋሪዎችና አካባቢ ሰዎች በሙሉ እንኳን ለግፋታ ዩኔስኮ ምዝገባና ለሕዝባችን ከፍታ በሚል ርዕስ ለተዘጋጀው የሩጫ መድረክ እንኳን በሰላም መጣችሁ። ባለፈው እዚህ ቦታ አንድ ነገር ተናግረን ነበር። ለግፋታ ስንሮጥ ቀጣይ በዚህ ቦታ የምንቆመው ግፋታ በዩኔስኮ ተመዝግቦ ያንን የምናበስርበትን ጊዜ በቅርብ እንጠብቃለን ብለን ቃል ገብተን እግዚአብሔርም ሳያሳፍረን በዓለም አቀፍ ደረጃ በትልቅ ደረጃ እንድንታወቅ ግፋታ በዩኔስኮ ተመዝግቦ ግፋታን ከሌሎች ለየት የሚያደርገው ሌሎች የማይዳሰሱ ቅርሶች ሲመዘገቡ 3 ወይም 4 ወይም 2 ክራይቴሪያዎችን በማሟላት ነው የሚመዘገቡት። የኛ ግፋታ ግን አምስቱንም በማሟላት ሁሉንም በአሟላ መልክ የተመዘገበ ስለሆነ እንኳን ደስ አላችሁ። እኛ እንደዚህ ነን፣ ትልቅ ነን። ለዓለም ትልቅ ነገር ነው የምናስረክበው። በጎሎ ነገር አናስረክብም፣ ሙሉ ነገር ነው የምናሟላው ማለት ነው። ስለዚህ ይሄን በገባነው ቃል መሰረት ዛሬ ተመዝግቦ በጣም ደስ እያልን ለግፋታ የግፋታ ብስራቶች ለሕዝባችን ከፍታ እያልን በዚሁ አጋጣሚ ደግሞ ለወላይታ ልማት ማህበርም እየሮጥን ሁለቱንም አንድ ላይ አሳክተን ለቀጣይ ለሕዝባችን ከፍታ በጋራ የምንሰራበት ጊዜ ነው የሚሆነው ማለት ነው። ስለዚህ ይሄ በግፋታ ላይ ያየነው ከ5 ያገኘነው ሁሉንም ያሟላንበት የራሳችን የሆነ እሴት የሆነውን ግፋታን ጠብቀን ለማቆየት ሁላችንም ኃላፊነት ልንወጣ ይገባል። ከዚህ በኋላ ግፋታ በዓለም አቀፍ ደረጃ ስለሚከበር ግፋታን በሚመጥን ልክ ይሄ በተለይ ወጣቱ ትውልድ አባቶቻችን ይዞ ያቆዩልን ይህን ትልቅ እሴት ለቀጣይ ትውልድ ለማስተዋወቅ እያንዳንዱ ይሄን የመጠበቅ ኃላፊነት ይጠበቅብናል። ዛሬ ጥሪያችንና ክብራችሁ የመጣችሁ ወገኖች በሙሉ በወላይታ ዞን አስተዳደርና በራሴ ስም እያመሰገንኩኝ ቀጣይ 10 ሰዓት ላይ ዳሞታ ሃይኪንግ አለ። ወጣቶች በሙሉ ሌሎችም በሙሉ ቲሸርታችሁን ለብሳችሁ ዳሞታ ላይ እየተሰራ ያለው ልማት እያያችሁ ከተማችሁን እየጎበኛችሁ ወላይታ ምን ያህል ድንቅ ነገር እንዳለ እያያችሁ እየተመለከታችሁ እንድትዝናኑ በዚህ አጋጣሚ ጥሪ እናቀርባለን። እጅግ አድርገን እናመሰግናለን። ዮዮ ግፋታ ሁላችሁ። ከዚህ ማስከተል ወደ ሽልማት ነው የምንሄደው። ታዲያ ከ1 እስከ 3 ይወጡ አሉ። እናንተ ብር ብለው ነው እዚህ የደረሱት። የተከበሩ ክቡር ረዳት ፕሮፌሰር ዘገየ ጳውሎስ የሶዶ ከተማ የመንግስት ዋና ተጠሪና የሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ እባካችሁ ሞቅ ያለ ሞራል በሴቶች ከ1 እስከ 3 የወጡትን እንግዲህ እንኳን ደህና መጡ። አመሰግናለሁ። አመሰግናለሁ። በሴቶች ከነሐሱ ነው የምንጀምረው። ይሄንን እሺ፣ ሁሉም በጣም ጎበዝ ሯጮች ናቸው። ከሴቶች ነው የምንጀምረው። ከነሐስ ነው የምንጀምረው ማለት ነው። 3ኛ የወጣችው ሯጭ ቤተልሔም ዮሐንስ 11 ደቂቃ ከ30 ሰከንድ ከ27 ሚሊ ሰከንድ። ቤተልሔም ዮሐንስ ቤተልሔም ዮሐንስ 11 ደቂቃ እየመጣች ወቅ ያለ ሞራል። ዋው ዋው!
ጊፋታ የጊፋታ ብስራቶች ለህዝባችን ከፍታ በሚል ሶስተኛ የወጣችው ቤተልሔም ናት። አንዴ እሱ ጋር አንዴ አትሂጂ፣ እሱ ጋር አንዴ ቤቲ ቆይ አንድ ጊዜ እናመሰግናለን። ሁለተኛ የወጣችው ቤዛዊት ወንድሙ 11 ደቂቃ ከ19 ሰከንድ። ይሄ ሩጫ ባያልቅ አንቺ 40 ምንጭ አንደኛ ሆነች ትገቢያለሽ። በእውነት ቤዛዊት ወንድሙ ሁለተኛ ወጣለች ማለት ነው። የገባችበት ሰዓት 11 ደቂቃ ነው። እናመሰግናለን። አንደኛ የወጣችው በሴቶች የዚህ ብስራት አንደኛ በሴቶች ሞቅ ያለ ሞራል ሜሮን አበበ 10 ደቂቃ ሜሮን አበበ በባለፈው ቅድም እንደተናገሩት የዞናችን ዋና አስተዳዳሪ በባለፈውም አንደኛ ነው የወጣችው እቺ ልጅ። ሞቅ ያለ ሞራል ዛሬም ሪከርዷን አሻሽላለች። አንድ የማስታወሻ ፎቶግራፍ አንድ ላይ እንሆናለን ነው ሁላችሁ። እናመሰግናለን። የተከበሩ ረዳት ፕሮፌሰር ዘሪሁን ጳውሎስ ከልብ እናመሰግናለን። የተከበሩ ክቡር አቶ ታሪኩ ለማ የሶዶ ከተማ ወጣቶችና ስፖርት ወደዚህ እንዲመጡልን ባልና ስፖርት ወደዚህ እንዲመጡልን በአክብሮት እንጠይቃለን። አለው ማለት ነው። እናመሰግናለን። በድጋሚ ላስቸግር ነው የዞናችንን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እባክዎትን ወደ መድረክ እንዲመጡልን በአክብሮት እንጠይቃለን። ሞቅ ያለ ሞራል ወንዶችን ይሸልሙልናል ማለት ነው። 10 ሰዓት ላይ 25,000 ደረጃ እንወጣለን። ወጣቶች ተዘጋጁ፣ ለዛም ተዘጋጁ። እናመሰግናለን። በወንዶች ከ3ኛ ቀን ጀምራለሁ ማለት ነው። በወንዶች 3ኛ የወጣው ኤልያስ ለአ 09 ደቂቃ እነሆ 3ኛ ወጥቷል ማለት ነው። ኤልያስ ለአ ኤልያስ እየመጣ ነው። ኤልያስ አንበሳ ሞራል ያስፈልገዋል እንዴ! ወደፊት በኦሎምፒክ ነው የምናገኛቸው። አንበሳ እናመሰግናለን። ሁለተኛ የወጣው 9 ደቂቃ አብዱልሐሚድ ሃይደር ዋው እናመሰግናለን። አንደኛ የወጣው ጊፋታ ብስራቶች ለህዝባችን ከፍታ አንደኛ የወጣው ሳሙኤል ታየ 08 ደቂቃ ሳሙኤል ታየ አረ ሞራል እንዴ ዲጄ ማለዳው 12 ሰዓት ጀምሮ የነበረው ደማቁ ታላቁ ሩጫ ይህን ይመስላል። እናመሰግናለን። የዞናችን ዋና